ሄርሜላ አብርሃምን የምትፈልገው ቢሆን ኖሮ አብርሃምን ከልጅ ጋር ኑር ብላ አትለው። አብርሃም ደግሞ ከሄርሜላ አስበልጦ ሩታን ከመረጠ ሄርሜላ አብርሃምን ስለተውቹ ነው እንጂ ሄርሜላ አብርሃም ሳይፈልግ ቀርቶ አይደለም። ይሰማኝ ከሆነ ማለት ነው። በደንብ ሰማኝ ከሆነ ማለት ነው። ሄርሜላ አብርሃምን አሁን ከፈልጋችሁ እጇ ላይ ማድረግ ትችላለች። ግን ደግሞ ለሄርሜላ ደህንነት ሲባል ደግሞ አብርሃም ለሄርሜላ ሚናት ወንድ አይደለም። ሩታን የመረጠበት የአብርሃም ቪዲዮ አይደለም። አብርሃም ላይ እንደዚህ ከመሳሳም በላይ አብርሃም ላይ ከመሳሳም በላይ ነው እንጂ ሩታ ሲሰማት የሚያሳይ ቪዲዮ ይሄ ማታ ላይ የሰማኝ ነው። አብርሃም ላይ አሽሽ ነፍታችሁበት ነው እንጂ አብርሃም እንደዚህ ያደርግም። አሽኛ አሽሻ ሙቻርለንም ያው ይምረጣት አይመለከተኝም። ቡቼ ችግር የለውም። ይምረጣት ኖርማል ነው። ሰላም 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 ሰላም። ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን ክብር ይስፋው እናላችሁ። ያው ቤተሰቦች ጠፍቼ ያለው ደስ የማይሉ ነገሮች ተፈጥረው ያን ነገር ለማረጋጋትና ስቴብል እንዲሆን ነገሮች እንዲስተካከሉ በራሴ መንገድ ማንንም ሳላስከትል ነገሮችን ለማስተካከል ሞክሬ ያው ጨርሼና ፊኒሺንግ ላይ ነው ያለሁት። ይሄ ነገር አልቆ አሁን ላይ አብርሃምም የራሱን ህይወት መርጦ ጊዜ ስጡኝ ብሎ ነበረ። ያንን ጊዜ በራሱ መንገድ ጨርሶ ይሄን ነገር አሳውቆ ሩታ የነገረችኝ ፍንጭ ስላለ ያን ነገርም ለመናገርና ለነዛ ወገኖች የለም አስረግጬ ለመንገር ነው የመጣሁት ዛሬ። ቤተሰቦች ቆይቻለሁ፣ በጣም ቆይቻለሁ። አም ሶሪ፣ ይቅርታ አድርጉልኝ ቤተሰቦች። አንዳንድ ነገሮችን በውስጥ መንገድ ለመናገርና ለመጨረስ ስላሰብኩ ነው። በህግም ሄጄ ነበር። ብዙ መንገዶችን ብዙ ፊክስ ያረኳቸው ነገሮች አሉ ቤተሰቦች። ለምን እየመጣው እንደዚህ እንደማንም እንባከረየው ምናምን ከምል ነገሮችን በማስተካከል እና ግብ እንዲኖራቸው የተስተካከለ አሻራ ጥዬ መሄድ ስለፈለኩ ነው እንጂ ዴሊ እመጣላችሁ ነበር። ከአሁን በኋላ ግን አልቀርም፣ ቃል ገባላችኋለሁ። በየትኛውም መንገድ ቢሆን እመጣለሁ። ቤተሰቦች ያለውን ነገር እያንዳንዱ ነገር አሳውቃችኋለሁ። ቤተሰቦች ዛሬ የመጣሁበት ነገር ምንድነው? አሁን ላይ አብርሃም መሮት ተቃጥሎ ጨጓራው ጬሱ ሁለት መንገድ ላይ ነው ያለው። መንታ መንገድ ላይ ነው ያለው። አገባችሁ? ሁለት መንታ መንገድ ስንል ምን አይነት መንታ መንገድ ነው? እዚች ጋር ሩታ የምትባል ጂኒየስ ፕሮፌሰር የሆነች ሴት ልጅ አለች። እዚች ጋር ደግሞ ያልተማረች ሄርሜላ የምትባል ልጅ አለች። ገባችሁ? የተማረችዋ ሩታ ፕሮፌሰሯ እሷ ባሏና ልጇን አብራ ማኖር የምትፈልግ አይነት ሴት ልጅ ነች። እዚች ጋር ደግሞ መንታ መንገድ ላይ ያለችዋ ሄርሜላ የምትባለዋ ሴት ምን አይነት ሴት ነች? የሰው ባልና ልጅ ለመለያየት ቀን ለሊት እየታገተች ያለች ሴት ልጅ ነች። ስለዚህ ያው ትላንትና ከእህቱ ጋርም ሆኖ ያለውን ነገር እያሳወቃቸው ነበረ። በዚህ 2 ቀን ውስጥ አብርሃም አንዳቸውን ሴት እመርጣለሁ ብሎ ወስኗል። ቤተሰቦች ሰምታችኋል፣ እንዳያችሁት እነ ቡዜም ነበሩ፣ ሁሉም ነበሩ፣ ሄርሜላም ሩታም ነበረች። አንዳቸው እንደሚመርጥና ጊዜ ስጡኝ እንዳለ ያው ግልጽ ነው ቤተሰቦች። ከና ያን ነገር ደግሞ እያንዳንዱን ነገር ከጀርባውኝ እያየው ነበረ። አሪፍ ነው መምረጡ፣ ተገቢ ነው። ለምን ወደ አንዱ በቃ ማለት እዛም እዚህም ከሚል አንዱ ላይ ስቴብል ሆኖ አብርሃም መኖር አለበት። በቃ ኤግዛክትሊ አብርሃም መኖር አለበት አንዳቸው ሴት ላይ ማለት ነው። ለምን በእንደዚህ አይነት መንገድ የሰው ትዳር ሊኖር አይችልም። በእንደዚህ አይነት መንገድ የሰው ልጅ ሊቀጥል አይችልም። እና ሩታ የነገረችኝ ነገር አለ ቤተሰቦች። እሱን ነገር ደግሞ ለነዛ ወገን የለም ለእነ ሄርሜላ ወገን ነው ቤተሰቦች እንዳለ ያን ነገር መናገር ፈልጋለሁ። ስለዚህ አንድ ልጅ አለ ኪያ ይባላል። እሱም ያው የሄርሜላ እንትን ነው፣ አሸርጋጅ ነው። እሱን ጠርቼዋለሁ፣ ደውዬለታለሁ። ቤተሰቦች እያንዳንዱ ነገር ማን እንደመረጠ አብርሃም ማንን እንደመረጠ ያንን ነገር ነግሯል። ከዛ በኋላ ግን አፋቸውንም እንዲከፍቱ አልፈልግም። እጃቸውን ሩታ ላይ እንዲያነሱ፣ አይናቸውን ሩታ ላይ እንዲጥሉ አልፈልግም። ማናቸው ማለት ነው። አብርሃም ማን እንደመረጠ ከዛው ካጠገቡ ካለ ሰው ስለሰማው ያን ነገር ነግሯል ግልጽ። ከዛ በኋላ ተሰብስበው እንዲቀመጡ ብቻ ነው፣ ሌላ ምንም አተካራ አልፈልግም። ተሰብስበው እንዲቀመጡ። ስለዚህ ኪያ ደውዬታለሁ፣ ቆየብኝ።
ያው ልጁ ጥጋበኛ ነው እንደምታዩት፣ ይወዳል እንደዚህ ሾው ምናምን ነገር ያ ነገር ስለሆነ እየጠበቅኩት ነው። ቤተሰቦች ያለውን ነገር ነግረዋለሁ። አብርሃም ማን እንደመረጠ ከማን ጋር መኖር እንደሚፈልግ ነግረዋለሁ ያለውን ነገር እና ቤተሰቦች እየጠበቅኩት ነው። ይሄን ልጅን ያለውን ነገር እንዳላሳውቃችኋለሁ። አብርሃም ማን እንደመረጠና ከማን ጋር መኖር እንደሚፈልግ ያለውን ነገር እዚሁ እነግረውና ያው ለአሸርጋጆቹ እንዳለ ሽባ እንዲሆኑና ሩታ ማጠገብ እንዲደርሱ ስለማልፈልግ ሰላም ነው። እንዴት ነው? አለ ሰላም በል። ለማንኛውም ቤተሰብ ጥጋብ ተካለ ቤተሰብ ታከብ ከሆነ እነሱ ይጠግባሉ እኮ በቃ ሰላም በል ነው ያለው። እሺ ሰላም 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 አትላታ በስትክክል ሰላም በል። ሰላም ሰላም ቤተሰብ ምንድን ነው የሚረገኝ? እንዴት ነሽ? አይመለከትም ከነሱ ጋር ሰላምታዬ። እሺ ሰላም 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 ወደ ተከበራችሁ የቡቼ ቤተሰቦች እንዴት ናችሁ? እኔ ዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነበር እስካሁን ድረስ። እንግዲህ ከዚህ በኋላ ምን ይፈጠር ባናቅም እንግዲህ እኛ አናቅም ወደፊቱን። ጠንቋይ አንቀልብምና ጠንቋይ ቀላቢ ሳው ጠንቋይ ምናምን ትለዋን ዘንድሮ እሺ ምን አልሽኝ? ቼባክስ ዲ አሁን እኔ ማለት ለነገር የሰብኩት ምንድነው? እሺ አብርሃም ያው ማን እንደመረጠ ነግሬና ጊዜ ስጥኝ ብሎ ነበር አብርሃም። ያን ነገር ደግሞ እኔ ከኋላው አብርሃም ምርጫ የብልጽግና ምርጫ ነው ወይስ ቀድሞ የወጣ ነገር አለ ነው? አይ እዚህ ጋር ስለ ፖለቲካ ሳይሆን ኖርማል። እሺ እዚህ ጋር በቃ እኔ ያወራሁት ነገርና የሆነ የደረሰኝ ፍንጭ ስላለ ነው ሪያሊቲ ወደ ነገር ማለት ነው። ስለዚህ አብርሃም ሩታን መርጧታል። ከሷ ጋር መኖር ማርጀት ነው ፈልገው ብሎ ጨርሷል። ገባ አሁን ላይ። ስለዚህ ካሁን በኋላ ስለሷ ስምና ስለ ሄርሜላ እንደፈለከ ማውራት ትችላለህ። ስለ አብርሃምና ስለ ሩታ ግን እንድታወራና አፋችሁ እንድከፍቱ አልፈልግም። ገባ ይሄን ነገር ለማስተላለፍ ነው የመጣው። በመጀመሪያ ደረጃ ላስቁመና የሆነ ሰው ምርጫው ሲገባ እንግዲህ ምርጫ ለመዋደርም ሆነ ምርጫው ስለመግባት ማሟላት የሚገባቸው መስፈርቶች አሉ ብለን እናስባለን። እንግዲህ ሄርሜላና ሩታ ምርጫ ውስጥ የሚገቡ ሰዎች አይደሉም። መጀመሪያ እንድታውቁልኝ የሚፈልገው ነገር በብዙ ነገር ማየት እንችላለን። እንግዲህ በብዙ ነገሮች በጣም ብዙ ነገሮች አሉ ምርጫ ውስጥ የማያስገባቸውና ለምርጫ መኮን የማያደርጋቸው ነገሮች በጣም ብዙ ነገሮች አሉ። ይሄ ነገር ቤተሰብ ብቻ ሳይሆን ቡቼ መሳሰል አለበት። ቡቼ ምን ልትሰማ ይፈልጋሉና አንደኛ ዙር ላይ ምን ነገር ሩታ ምርጫ ውስጥ የምትገባ አይነት ሴት አይደለችም። በየትኛው ክብሯ በየትኛው ስራዋ ነው ምርጫ ውስጥ ልትገባ የምትችለው? ንገረኝ እስኪ። አብርሃም እኮ ሄርሜላን እኮ የሚፈልጋት ወይም ደግሞ የማይፈልጋት ነገር ቢሆን ኖሮ እኮ እኔ አልፈልግሽም ብዬሻለሁ ብሎ እኮ ጥያቄ ያቀርብላችሁ ነበር። መጀመሪያ ዙር እንድትረዳ የምፈልገው ነገር አንተም ሁላችሁ ማለት ነውና ይሄ ቅዠት ወዲያ አቁሙና እንግዲህ የአብርሃም መረጠም አልመረጠም ሄርሜላ አትፈልገውም ትጉስ ነገር ማለት ነው። ይሰማኝ አይደል? ያ ማለት ደግሞ ሄርሜላ አብርሃም አትፈልገውም ማለት ደግሞ አብርሃም ከሩታ ጋር ይሆናል ማለት አይደለም። ሁላችሁም እንድትረዱ የምፈልገው ነገር ማለት ነው። የሰማኝ ከሆነ ሄርሜላ ከልጆች ጋር ከልጅ ጋር ኑር፣ እኔ ከአንተ ጋር ከዚህ በላይ መታገልም ሆነ ምንም ማለትም አልፈልግም ብላ አስረግጣ ነግረዋለች። ትክክል ነኝ አይደል? ሰምተህ ከሆነ እንግዲህ አብርሃምን አንድ አባባል አለ፣ እኔ ተውኩት እንጂ ማን አባቱ ቀማኝ፣ ለኔ ከባሰበት ሰጠውት ለለማኝ ይባል ነገር አለ እና ሩታ ብትወስደውም ያን ያህል አያስገርመንም እና ልልን የፈለኩት ለኔ ያው ሩታ ትሰደውም አትሰደውም ሳይሆን እኔ አሁን እንደ ኃይለኛም ወይ ደግሞ እንደ ትልቅ ሰርፕራይዝ እያየሁት አይደለም አብርሃም ሩታ መምረጡ። ለምን እድለኛ መሆን ነው የሚያሳየው። እዚህ ጋር ገባ እድለኛ ያለሷ ስቃይ ውስጥ ገብቶ ነበር። ያለሷ ተንከራቷል። ይኸውልህ አብርሃም ያለሷ ተንከራቷል። እስቲ አብርሃምን አንድ ነገር ጠይቀህ አብርሃም ስታውቀው እንዝላል ነበር ፊት ከሩታ እያጋያል። አሁንስ እየተንዛለለ ነበር። አብርሃም በጣም ያለ እድሜው የሚያሳየው ነገር ደስ አይልም ነበር። በጣም እየፈጠነ ነበር። ገባ በጣም ብዙ ነገሮችን እያበላሸ ነበር። ግን ከሄርሜላ ጋር ሲሆን ያደረገው ነገር ታውቃለህ። ልጁ ተበላሽቷል። ልጁ አጉል ነገሮችን ለመደ፣ አበላሸችው።
አብርሃም ህፃን ልጅ ነው እንደ አብርሃም ተወስተዋል። እኔ ህፃን ልጅ ነው መሰለኝ። ህፃን ልጅ ነው መሰለኝ። ህፃን ልጅ ነው መሰለኝ። እንጃና ግዛና አስተው ይከፋ አይደለም። ይሄ እንደዚህ አይነት አንዳንዴ በግ እንዴ ነው ለቃ ስፈታው እንዴት ነው ከቤቱ እንደዛ ነው አብርሃም። ግን አሁን ላይ ደግሞ የራሱ ምርጫ መርጧል። ይኸውልህ አሁን ይኸውልህ ስማኝ፣ እየሰማኝ ነው። እኔ አሁን እንደዛ እንትን ስለኝ ሳይሆን አትፈልገውም ሄርሜላ፣ ይኸውልህ ሄርሜላ አትፈልገውም፣ አብርሃም አትፈልገውም፣ እናንተም አትፈልጉትም አብርሃም። አንድ ነገር ልንገራችሁ፣ ስለ ሩታ ስም እንዳታነሱ ነው አሁን በኋላ። ስለ አብርሃምም ስለ ሩታም ስም እንዳታነሱ ነው እያስተላለፈ ያለው። ሌላ ነገር ምንም አይደለም። ይኸውልህ ስማኝ፣ እየሰማኝ ነው። እንዲህ አይነን ነው ጎልጉዬ ማውጣት የለም። እንደዚህ ብዙ ሰው መጥቶ ዝተዋል። ብዙ ሰዎች መጥተው ዝተው ምናምን እንዲያረጋለሁ ብለዋል። እና ይሄ ደግሞ አንዳችም ታች ያደረገኝ ሰው የለም። እና ዛቻ ብዙም አይደለም። እና መዛት እንግዲህ ቡቼ ጋር ስታውቁትም ያለ ነው ዛቻ። ኪያ እየሰማኝ ነው። እኔ ያው ካንተ ጋር እንደዚህ ፍላጎት ቡቼ አነገለገራ ሰማኝ። እኔ አነገለገር የለም። አሁን ካንተ ጋር ምትቀጨቅ ፍላጎትም ሰው የለኝ። አነገለገራ በደንብ ሰማኝ እኮ ነው ማለት ነው። በደንብ ሰማኝ እኮ ነው አነገለገራ ጥጉስ ነገር ማለት ነው። ሄርሜላ ከዚህ መሰቃየት የለባትም እኮ። እንደዛ እኮ ጥጓ መያዝ ነው። ታዲያ ለምን አፈታቸውም? ለምን እንደማትዋቸው ምንድነው? በቃ ፈታ እኮ ነው። በቃ አርፋ ተቀመጣ። አሁን ሊያናዳ አይገባም እኮ አብርሃም ሩታ መምረጡ ሊያናዳ አይገባም ማለት ነው። ለምን እናደዳለን? በቃ ከፈለገች ጎዳና ላይ ብዙ ወንዶች አሉ። እዛ እንትን ብላ ለምዳለች። እንደዛ አይነት ነገር ሄዳ እንትን ማለት ትችላለች። ጎዳና ነገር ስለ ሄርሜላ አይገባም። አሁንም ቢሆን እንደፈለኩ ያስቀይማት ይችላል። ሞክራ አያገባም። ሞክራ ጸጉሯን ብላጫ ይችላል። ግን በቃ አሁኑኑ ወንድና አይደለ ተግብርስ አሳያለሁ ነው ከፈለኩት። ግን ያኔ ነው ይሄን ነገር ማድረገው። ድጋሚ ስለ ሩታ ስም ስታነሳ ነው ያን ነገር ላደርግ ብቻ አልፈልገውም ብላ ሄዳለች። ፉከራ እሱም ደግሞ የራሱን ምርጫ መርጧል። ገባ ሩታን መርጧል። አለቀ። አራለቀ ማናቸውም በመሀላችሁ ገባ ያየሁት ነገር ላሳየህ እንዴ በቪዲዮ የታገዘ ነገር ላሳየህ እንዴ ይሄን ነው ፈልገው አብርሃም ሩታን የመረጠበት በቪዲዮ ላሳየህ እንዴ ይሄ አይን ነው። ከዚህ በላይ እሺ ምን ነው ፈልገው ይመረጥ ኖርማል ነው። እሺ ድጋሚ ከሷ ጋር እንዲሆን ትፈልጋለህ? እንዲሳማት አንድ ነገር ልንገራችሁ። በዛ አጋጣሚ ሩታ እንዲሳማት አብርሃም ሄርሜላን ሩታን ከመረጠም ስሟን ቂስዋና ከመረጠም አብርሃም አትስናሳት እንግዲህ ከኔ ለባሰበት ሰጥቶት ለማማኝ እንደሚባለው ነገር ለምን ወስዳለች? ከሲኦል ወጣ ባይዘው ወሰደው። ከዚህ በላይ ከሲኦል ነው ያመጣመኛ ላይ ሄርሜላ ሩታ ከሲኦል ውስጥ ነው ያወጣችው። ከሩታ ከሄርሜላ ከምትባል ሲኦል ውስጥ ነቅላ ነው ያወጣችው። ገባ ሩታ ነቅላ እንደዚህ እኛ እንግዲህ እንደምናውቀው የሲኦል በር ዱላ አሽከርካሪ ቡቼ እንደሆነ የሲኦል ሰታቃጣ ሩታ እንደሆነች ነው የምናውቀውና አሁን ላይ ስትሸነፉ እንደዚህ አትበሉ። በፍቅር ስትሸነፉ እንደዚህ አትበሉ። አምናችሁ ተቀብላችሁ ወደ ቤታችሁ ካሁን በኋላ ወደ ሚዲያ እኛ ፍቅር ጀማዎች እኮ ወደ ሚዲያ እንድትመጡ አልፈልግም። ገባ ከዚህ በኋላ በቃ ምን ነገር አልፈልግም ድጋሚ የሰማኝ። እኛ ፍቅር ጀማዎች እኮ እንግዲህ እኛ ፍቅር ደጋፊዎች። አሁንም ደግሞ የወለደ ወይ ደግሞ ያገባ ሰው ካለ ታድን። ገባ ትወልዳለህ አይደለም? ከወለደ ሰው ጋር ሄዳ አግብታ ደግሞ ትንትትበል ወንድ ይወልዳል እንዴ? ወንድ ያረግዛል አይደለም? አሁንም ስታይሏ እንደዛ ነው። ታዲያ ስታይሏ እንደዛ ነው። የሄርሜላ ስታይል ምንድነው? ያገባ ሰው ጋር መንጠልጠል ነው፣ የወለደ ሰው ጋር መንጠልጠል ነው። ገባ ያ ነገር ከሆነ ደግሞ አሁንም ነገ አንድ ነገር ልንገራችሁ፣ የሆነ ትዳር ያለበት ሰው ትገባለች። አንድ ነገር ልንገራችሁ፣ አንተም ሩታም ገደል መግባት ትችላላችሁ። አልደረስንባችሁ፣ በቃ አትደረሱብን። አሁን ምርጫው ነው ለምን አብራችሁ ተቀምጣችሁ አብርሃምም አንተም ሩታም አብርሃም ከመረጠ ከሩታ ገደል መግባት ይችላል። ጥጉን ስነግርህ ማለት ነው። እየሰማኸኝ ከሆነ ማለት ነው። በርግጥ እንደምትወዳት ተቋጣለው ነው ሄርሜላ እንደምትወዳት ከስተውቀባል እንዴ? ለምጠላታለሁ። በጣም መልካም ሰው ነች። እኔ ደግሞ መልካም ሰው እንደምወዳለሁ። እኔ የምጠላው በጣም ሾካካ ሰዎችን የምጠላው ነኝ። በጣም ሾካካ ሰዎችን፣ በጣም ጠንቋይ ቤት የሚሄዱ ሰዎችን በጣም ነው የምጠላው። ምክንያቱም ሃይማኖት ስላለኝ ያለ ጥቅም አንተ ሄርሜላ እንግዲህ እኛ እንደምናውቀው የትኛው ሃይማኖት ጠንቋይ ቤት ሂዱ አይልም። እኛ ጠንቋይ ቤት ሄደን እኛ ደግሞ ጠንቋይ ቤት ሄደን አናውቅም። ጠንቋይ ቤት የሚሄዱ ሰዎችን ደግሞ እኛ ደግሞ እንቃወማለን። እምነታችን ያፈቅድም አብሮ ራሱ ለመቆም እና አብረ ሰጠቁን ከራሱ ተመስገንበት